ህብረተሰቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች በየደረጃው ለመፍታት እየተሰራ መሆኑን የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። የክልሉ ከፍተኛ የስራ ኃላፊዎች በዋግ ኽምራ ብሔረሰብ አስተዳደር ከሳህላ ሰየምት ወረዳ ነዋሪዎች ጋር ውይይት አድርገዋል። ተጨማሪውን ከበቃሉ ፈረደ እንከታተል። በህዝባዊ የውይይት መድረኩ የተሳተፉ የሳህላ ሰየምት ወረዳ ነዋሪዎች ለህብረተሰቡ አስፈላጊ የሆኑ መሰረተ ልማቶች እንዲሟሉላቸው ጥሪ አቅርበዋል። እኛ እስከዛሬ ድረስ ሆስፒታል የለንም። ሰባት ቀበሌዎች መኪና አይገባም። በእንጨት አጎበር ነው ገና ወረዳ ላይ የሚደርሱ። ተከዜ ራሱ ሙሉ ለሙሉ መጣነጣቅ ይቻል ነበር። ሙሉ ለሙሉ ተቋርጦ የቀረው ያው እንግዲህ ላየ ሰው ምንም መናገር አያስፈልግም። ስትመጡ ከዋግ ከተከዜ እስከዚህ ያለው መንገድ ተቋርጧል። ተጀምሮ ጥሩ ስራ እየተሰራ ተቋርጧ ነው ያቀረው። ለምን ተቋረጠ? እንግዲህ ከፍተኛ መኪና አይሄድም። 2-3 ነው ባይሱዚ እና በኤፍኤስአር እየተመላለሰ የኛ ነጋዴዎች ለኪሳራ እየተዳረጉ ያሉት። በወረዳው የተጠናከረ የጸጥታ ስራ ሊሰራ እንደሚገባ የጠቆሙት ነዋሪዎቹ የአመራር አንድነት በመገንባት ረገድም ትኩረት መደረግ እንዳለበት ተናግረዋል። ሰላምን ለማስጠበቅ እቺ አውታር መንገድ ካልተያዘች ካልተጠበቀች ዝም ብለን ዳርዳሩ ሆነን ሰላም ብንል ምንም ሰላም አይገኝም ስለሚታወቅ ማለት ነው። ስለዚህ ከአንጀት ከልብ አንድ ሆነን ከተግባባን በዚህ መንገድ ሊሆን የሚችለው ሰላም ሊጠበቅ የሚችለው ሌላ መፍትሄ አይመጣም። የላይኛው መሪ የታችኛውን መደገፍ አለበት። የላይኛው መሪ ከላይኛው ጋር መደጋገፍ አለበት። አገራችን ሉዓላዊነታችን እንዳትደፈር፣ እናቶች እንዳይፈናቀሉ። ከመድረኩ ተሳታፊዎች በተነሱ ጥያቄዎች ዙሪያ ምላሽ የሰጡት የብሔረሰብ አስተዳደሩ ምክትል አስተዳዳሪ አቶ ሹመት ጥላሁን የአመራሩን አንድነት ለማፍረስ የሚጥሩ አካላትን በጋራ መታገል እንደሚገባ ተናግረዋል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ የአካባቢውን ሰላም ለማረጋገጥ ህብረተሰቡ እያደረገ የሚገኘውን ጠንካራ እንቅስቃሴ አጠናክሮ እንዲቀጥል አሳስበዋል። እንደ ዞን ከወሰድነው ዋግ በጠላት እንዳይደፈር፣ እንደ ክልል ከወሰድነው ደግሞ አማራ ክልል በጠላት እንዳይደፈር፣ ይሄ ኮሪደር ዋና መሸጋገሪያ ሆኖ ክልል የሚያተራምስ ስለሆነ እሱን ለመዝጋት ነፃነት የሚገኘው በመስዋዕትነት ስለሆነ ይህን አጠናክራችሁ ማስቀጠል ይጠበቅባችኋል። ህዝቡም የሰላም ዋና ባለቤትና ጠባቂ አመራሮቹንም አክባሪና ጠባቂ እውነተኛ ህዝብ መሆኑን ያሳያችሁበት ስለሆነ በዚህ መንገድ ተጠናክሮ መጠበቅ አለበት። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ በበኩላቸው አመራሩ ከከፋፋይ ዝንባሌዎች ራሱን በማራቅ ለህብረተሰቡ ሰላምና ልማት መስራት እንደሚገባው ተናግረዋል። ጠላት በውጊያ ብቻ አይሰራም። ጠላት በወሬ ይሰራል፣ በአሉባልታ ይሰራል፣ በፌስቡክ ይሰራል፣ በማጋጨት ይሰራል፣ በብዙ መንገዶች ይሰራል። እሱን ሁሉ መቋቋም ነው ያለባችሁ። እሱን ሁሉ ምክንያቱም የጠላትን ፍላጎት የምናመክነው ይሄን ሁሉ ነገር ተቋቁመን ስለሆነ። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ከህብረተሰቡ የተነሱ የልማትና የመልካም አስተዳደር ጥያቄዎችን በየደረጃው ለመፍታት ርብርብ እንደሚደረግ ተናግረዋል። ከመልካም ማስተዳደር ከነሳቸዋቸው ጥያቄዎች አኳያ ሆስፒታል ላይ ያለውን ምንድነው መስፈርቱ፣ የተያዘለትን እቅድ ሄደን እንፈትሻለን። የገጠር መንገድ ትስስርነትን በእኛ የሚመጡ ፕሮጀክቶችን እንደየችግራቸው እናከፋፍላለን። ብረት ድልድዩን በተመለከተ ኦልሬዲ ወደ ታችኛው አቅጣጫ ፈቀቅ ለማድረግ የዲዛይን ስራ ተሰርቷል። ኮንትራክተር ተለይቷል። ኮንትራክተሩ ዋጋ አቅርቧል። እሱን እንደራደርና ከተቻለ በዚህ ዓመት ካልተቻለ በቀጣይ ዓመት እንዲሰራ የሚያደርግ ስራ እንሰራለን የሚለውን ማየትና መፈተሽ ነው። ሰባተኛው ሀገራዊ ምርጫ በሁሉም መመዘኛዎች ስኬታማ ሆኖ እንዲካሄድም ህብረተሰቡ ከመንግስት ጎን በመቆም ድርሻውን እንዲወጣ ጥሪ ቀርቧል።